በሚባል አገር በስም ክርስቲያን የሆነ በዘመድ የከበረ አንድ ሰው ነበረ። ኃጢአቱ ግን ከሰው ኃጢአት ይበልጣል። ፈጽሞም ባለጸጋ ነበር። እህል የላምም ስጋ የሌሎቹም እንስሳትንም ስጋ አይበላም ነበር። የሰው ስጋን ይበላ ነበር እንጂ። የበላቸውም ሰዎች 78 ነፍሳት ያህላሉ። ባልንጀሮቹ፣ ወዳጆቹም፣ ዘመዶቹም ቤተሰቦቹም አለቁ፣ ተጨረሱ። ከባሮቹም እንዳይበላቸው የሸሹ አሉ። ከሁለቱ ልጆቹና ከሚስቱ ጋር ብቻውን ቀረ። ይህ አላዋቂ ሰው እሳቸውንም ሳይቀር በላቸው እንጂ አላዘነላቸውም። ያን ጊዜም ከቤቱ ወጣ። ውሃ ከሚጠጣበት ከአንዲት ረዋትና ከአንዲት ጦር በቀር ከዚህ ሁሉ ብሉ አልወሰደም። ጦሩም በወርቅ ያጌጠ ነበር። ሲሄድም ገበሬ ሲያርስ አገኘና ይገድለው ዘንድ ተከተለው። ሸመቀበትም፣ እንዲበረታበትም አውቆ ተወው። ወደ እሱም ሂዶ እንዴት ዋልህ አለው። ሁለተኛ አንዱን በሬ ሽጥልኝ አለው። ገበሬውም ምን ትሰጠኛለህ አለው። በወርቅ መሸቢያ የተያዘ ጦሬን ውሰድ አለው። ገበሬውም ከሁሉ ይልቅ እህል ይሻለኛልና አይሆንም አልሁህ አለው። 3 ጦሮች ጨምርልሃለሁ አለው። ሁለተኛም አይሆንም አለው። በላየ ሰብም ገበሬውን ከዚያ አድርበት ዘንድ እስኪ ዋሻህን አሳየኝ አለው። ገበሬውም በአጠገብህ እንሆ ቤት አለና በቤት አታድርምን አለው። በላየ ሰብም ሰው በሚያድርበት በቤት አላድርም፣ ነገር ግን የማድርበትን አሳየኝ አለው። ገበሬውም አንተ በዘመድ የከበረ የአንገቤን ሰውን ትመስለኛለህ አለው። ልቦናህ ግን ክዳት፣ ሽንገላ የተመላ ነውና ቅምር በሚባል አገር እንደሚኖር እንደ አንድ ባለጸጋ ትመስላለህ። በላየ ሰብም ወዳጄ ሆይ በሱ ለምን ትመስለኛለህ አለው። ያ ገበሬም ዋሻ አሳየው። በላየ ሰብም ውሃ በረዋት ይዞ ሄደ። ሲዞርም ሁለንተናው በደዌ ሥጋ የታመመ ሰው አገኘ። በእጁ የተያዘ እንደሆነ አውቆ ይበላው ዘንድ ወዶ ሳለ በደዌው ምክንያት ጠልቶ ተወው። ያ ድሃ ግን ፈጽሞ የተጠማ ነበርና ስለ እግዚአብሔር ብለህ ውሃ አጠጣኝ አለው። ፈጽሞ ተቆጣ። ሁለተኛም ስለ ጻድቃንና ስለ ሰማዕታት፣ ስለ ሰማይና ስለ ምድር ብለህ አጠጣኝ አለው። መልሶ ፈጽሞ ተቆጣው። ሶስተኛም ፈጣሪያችንን ስለወለደች ስለ እመቤታችን ብለህ ነፍሴ ከስጋዬ ሳትለይ አስቀድሞ አጠጣኝ አለው። በላየ ሰብም እስኪ ቃልህን ድገመው አለው። ሁለተኛም ድሃው አምላክን ስለወለደች ስለ እመቤታችን ስለ ማርያም ስም ብለህ አጠጣኝ አልሁ አለው። በላየ ሰብም ይህች ደግ እንደሆነች በልመናዋም ከሲኦል የምታድን እንደሆነች እኔም ከሕፃንነቴ ጀምሬ ሰምቼ ነበር አለው። አሁንም እኔ ዛሬ በሷ ተማጽኛለሁ። ድሃውንም አምላክን ስለወለደች ስለ ክብርት ድንግል ማርያም ስም እንካ ጠጣ አለው። ከጥርኝ ውሃ በቀር በጉሮሮው አልገባምና አንጣጣው፣ አትጨርስብኝ ብሎ ከለከለው። ድሃውም መንገዱን ሄደ። ከዚህም በኋላ በላየ ሰብ ከዋሻ ውስጥ ገብቶ እህል ከምበላ ሞት ይሻለኛል ብሎ ከጥቂት ቀን በኋላ በጽምና በረሃብ ሞተ። በማስደንገጥ በማስፈራራት የጨለማ አበጋዞች አጋንንት መጥተው ከበቡት። በመቀማትና በግድ ነፍሱን ከስጋው ለዩ። አምላክን የወለደች በድንጋሌ ስጋ በድንጋሌ ነፍስ የጸናች ክብርት እመቤታችን የሰራው በጎ ስራ ቢኖር ትሻ ዘንድ መጣች። መላእክትም አምላክን የወለደች በድንጋሌ ስጋ በድንጋሌ ነፍስ የጸናች ክብርት እመቤታችንን ከሰማይ በታች ከዚህ ሰው ኃጢአት የበለጠ
አለን አሏት። አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ስለ ስሟ ለድሃ ምጽዋት አድርጎ ያጠጣውን ጥርኝ ሙሉ ውሃ በጎኑ አይታ ያን ጊዜ ደስ አላት። ወንድሞቼ ሆይ አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ከሚሞት ክርስቲያን ነፍስ ሁሉ ዘንድ እንድትደርስ ይህን እወቁ። ያችንም ነፍስ በመፍራት በመንቀጥቀጥ ከእግዚአብሔር ፊት አደረሷት። ያችንም ነፍስ ለቅሶ፣ ጥርስ ማፋጨት ወዳለበት ቦታ ውሰዷት የሚል ቃል ወጣ። አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ልጄ ሆይ ጌታዬ ሆይ ማርልኝ እያለች ሰገደች። ጌታ ምን የሚማርበት በጎ ሥራ አለው አላት። 78 ሰዎችን በልቷልና። አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችንም በእኔ ስም ለድሃ ውሃን አጠጥቷልና። አንተስ ስምሽን የጠራ ተስካርሽን ያደረገ የዘላለም ደህንነትን አግኝቶ ይኖራል ብለኸኝ አልነበረምን? አለችው። ጌታም እውነት ነው፣ መሐላዬን አላፈርስም አላት። መላእክትን ሚዛን አምጥታችሁ ስለ እናቱ ስም ያጠጣውን ያን ውሃ በአንድ ሚዛን እኒህንም 78 ነፍሳት በአንድ ሚዛን አድርጋችሁ መዝኑት አላቸው። መዘኑት። ከ78ቱ ነፍስ ያ ጥርኝ ውሃ መዘነ። ያችም ነፍስ አምላክን በወለደች በድንጋሌ ሥጋ በድንጋሌ ነፍስ በጸናች በክብርት እመቤታችን አማላጅነት ድና ወደ መንግሥተ ሰማያት ገባች። ያን ጊዜም የብርሃን መላእክት ምስጋና አደረጉ። ወዳጆቼ ሆይ በላዔ ሰብእ አምላክን በወለደች በእመቤታችን አማላጅነት በጥቂት ጥርኝ ውሃ ምክንያት እንደዳነ ስሙ ተስካሯን የሚያደርግ ቤተ ክርስቲያኗን የሚሠራ ይልቁንም ተአምሯን የሚጽፍና በአማላጅነቷ ያመነ ያለ ሐሰት በእውነት እንደምን ክብርን ባለሟልነትን ያገኝ ይሆን? ልመናዋ ክብሯ በእኛ ለዘላለም በእውነት ይደርብን፣ አሜን።